አዞን ባሽ ነው እዚህ አድናን መነኝ ይሄንን ፖሊስ እጅ ውስጥ አስገባለሁ የሳን ጊዜ እናንተን ቀብራችሁና መቃብራችሁ ላይ ይስቃሉ እንጂ በፍጹም አልታሰርም አዎ አልታሰርም ፖሊስነት ግን እንዴ ነው ዋጋ በጣም ከባድ ነው እንዳሰብኩት ቀላል አይደለም እንጂ የኛ ቤት ጉድ እኮ እንኳን ለእንዳንተ አይነት ፍቅርና እውነተኛ ልምድ ያለው ፖሊስ ቢመጣ እንኳን በጣም ከባድ ነው በጣም የሚገርም ነው አንተ እንዴት ነው እነዚህን ሰዎች ያቻልካቸው ምን ምርጫ አለኝ ብለህ ነው አንድ ቀን ከእንቅልፍ ሲነቃ በእነዚህ ሰዎች ተጠመጃለህ አይዞህ አሁን እኔ ደርሼልሃለሁ ግን እኮ የእውነት ፖሊስ ነው የምመስለው ጓደኛዬ አንተና ከስንት ጊዜ በኋላ ደውለህ እፈልግሃለሁ ብለህ ማዕረግ ሰጠኸኝ አመሰግናለሁ ድሮም ትወና ጎበዝ ነበርክ ለዛ ነው እሺ ቀጣይ ምንድን ነው የምናደርገው በደንብ እናወጣጣችኋለን ከዛ እንግዲህ ሮቤል ሻሹን ስጠይቁት እኔ አላውቅም የምን ሻሹ ነው የምትሉት የደበቀውን የሳራን ሻሽ አውጣው ይለዋል ፖሊሱ ግን እውነተኛ ፖሊስ እንዳልነበረ ካወቁ ግን ለአድናንን አይለቁትም እንግዲህ ውድና የተወደዳችሁ የዩቲዩብ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ያረጋችሁ ቪዲዮን መመልከት ትችላላችሁ ማለት ነው thank you for watching my family እንደዛውም ደግሞ ሮቤል እና ሜራ በጣም ተጨንቋሉ ሜራ ለፖሊሱ ብር ሰጣለው አንተ ምስት ደውላ ልጅ እንደታመመ ሰምቻለሁና ስለዚህ ብር ትንሽ ብር ልስጥክና ይሄን ብር ተጠቀምና በዚህ ነገር ውስጥ አትግባ ብታቆም ይሻላል ስትል እኔ እንደዚህ አይነት ሰው አይደለሁም እኔ ስራዬን ተጠንቅቄ በጠንቀቃ ሁኔታ ስራ መስራ ሰው ነኝ አንቺ ምንድነው ከኔ የምትፈልጊው ለምንድነው ይሄን ብርስ ለኔ የምትሰጪው ምን አስበሽ ነው የምን አይነት ሁኔታ ምስጥር የምን መደበቅ ፈልግሽ እንደሆነ ግን አልገባኝም ይላል ከዛ በኋላ ሜራ እኔ ምንም ፈልግ አይደለም ግን ልጅ ስለታመመ ልጅህን እንድታሳከም ብዬ ነው አካውንትን ስጠኝና ብር ላስገባለት ትላለች ሜራ እሺ ፖሊሱ ደግሞ ሜራ ካይተም በላ አካውንቱን አግኝታ ያ ብሩን አዞራለች ማለት ነው ያን ብር ደግሞ ፖሊሱ መጥቶ ለአድናን ያሳያል ማለት ነው አድናን ደግሞ ሄዶ ሜራን አንቺ ምን መደበቅ ነው ያሰብሽው ምንድነው የፈለግሽው ምንድነው ሐሳብሽ ብሎ ይጠይቃታል ለሜራ እኔ ምን አረኩኝ ሁሉ ጊዜ እኔ እንደምንድነው የምትጨቅጨቀኝ ሮቤል ደግሞ በቃ ምንም ነገር ይቅርና እኛ ሁለታችንም ከዚህ እንጥፋ ይላታል ሜራ ደግሞ አንተ ይደደብ ምንም የማትረባ ቆርቆንዳ ራስ አንተ ምንም ነገር ማሰብ አትችልም ከኔ ጋር ተደብቄ ነው ሁሉም ነገር ማድረግ የምትችለው ብላ ሜራ እንግዲህ በሮቤል ላይ ጮሃለች ማለት ነው እንደዛም ደግሞ ሮቤል በጣም መፍራቻ ውስጥ ይገኛል ዋና ደግሞ እኔ ይሄን የከወሰዳችሁበት እንደምታመጡ እርግጠኛ ነኝ በቅርብ ጊዜ ውስጥ እናንተ ቅጣታችሁን እንደምትወስዱ እኔ እርግጠኛ ነኝና እናንተ ይሄን እንደበላችሁትና ይሄን እንደከበራችሁ እውነታ ሊወጣ ትንሽ ቀን ነው የቀረው እኔ ደግሞ አስከፍላችኋለሁ ይሄን ምን እንዳረጋችኋት ብቻ ነው ምን ለምን እንደደበቃችሁ ራሱ እስካሁን አልከባኝም ለምንድን ነው እንደዚህ የምታረጉት ይሄን ምን መፈጠር ውጭ ገር ማሄድ አትወድም ሲወራ ራሱ አትወድም ፖሊሱ ደግሞ እሷ በህይወት ብትኖር እስካሁን ለምን ላይቷ ለአንዴቷ ለማንታየቷ ለምን አልደወለችም በማለት ፖሊሱ ደግሞ በጣም ጥርጣሬ ውስጥ እንዲገባ አድርጎታል አድናን ማለት ነው አድናን ደግሞ ማንን ነው የምትጠረጥረው ማን ላይ ነው አሁን አንተ በደንብ ተጠረጠርከው ማንን ነው ሮቤልን ነው ሜራ ነው ስራት አይ ሮቤልን በጣም ተከታተለውና ከዛ በኋላ ደግሞ ሜራ ለፖሊሱ ብር ልስጥህና ይሄን ነገር ዝጋው አታውራ ከእንግዲህ ከዚህ በኋላ በቃ ይሄን ነገር አያስፈልግም ስለዚህ ነገሩን አቁመው ስትል
ፖሊሱ ደግሞ በጣም ጠርጥሮ ሁለታቸው መሀል የሆነ ትልቅ የሆነ የደበቁት ምስጢር እንዳለ ገብቶታል ማለት ነው። ለአድናንም ደግሞ ተናግረዋል ማለት ነው። በሁለታቸው መሀል የሳራ የሚያውቁት ትልቅ ድብቅ ምስጢር አላቸውና ስለዚህ ሮቤልን በጣም ተከታተል ሜራና ለእኔ ተወኝ ብሎ ተናግሯል ማለት ነው። ከዛ አድናን ደግሞ ታመጡታላቸው። እንግዲህ አድናን ደግሞ ሜራ እርጉዝ እንዳልሆነች ሲያውቅ ደግሞ በጣም ችግር ውስጥ እንደሚገባው ነው እርግጠኛማ ነው። አድና ሮቤልም ደግሞ ሁለታቸውም እየተጋደዱ ይገኛሉ። ሮቤልም እርግዝ እንዳልሆነች ለአድናን እናገራለሁ ይላል። ሜራም ደግሞ ሮቤል ሳራን እየቀበራት የአድናን የሮቤል ቪዲዮ ይዛለች ማለት ነው። እንግዲህ ይሄን ነገር ሁሉን ትተን እኛ ከሁለታችንም ከዚህ መውጣት አለብን። እንዴት ነው የምናመልጠው ከዚህ ነገር? እንዴት እንውጣ? አሁን በቃ አራት በአራት ሆነ ግድግዳ ውስጥ መበስበሳችን ነው። ሜራ አትሰሚም እንደ እኔ የምልሽን ብቻ አድርጊ። ብር ከሰጣሽ እኛንን ወንጀለኞች ምን ብር እንስጠውና ይሄን ሰውዬ እንዝገው ስትል አይ ብር ከሰጣሽ እኮ እኔ ወንጀለኛ ነኝ ብለሽ ነው የምትናገረው። እዛውም እኛን ጠርጥረዋለሁ። አንቺ ምን ብለሽ ነው ብር የምትሰጪው? ብር ከምትሰጪ ወይም እናማክረው ይላታል ማለት ነው። ሮቤል ብር አትስጭ፣ ብር ከሰጠሽ እኛ ሁለታችንም ጥፋተኛ ሆነን ነው በእነሱ ፊት የምንገኘው ብሎ ሚራን ይለምናታል። ሚራ ደግሞ አንተ ቆርቆ እንዳራስ በል፣ ምንም ማሰብና ምንም ማድረግ አትችልም፣ ምንም ጥቅም የለህም፣ ዝም ብለህ ቁጭ በል ብላ ሮቤልን በጥፊ መታ ትሄዳለች ማለት ነው። ከዛ እየተጣሉ ፖሊሱ የሄደ መስለው ወደ ቤት ሲመለሱ ደግሞ ሚራ እና ሮቤል ከቤት ወጥተው ሚራ ተከትላ ፖሊሱን ሄዳ ነበረ። ከዛ ተመልሰው መጥቶ ነበረና ሮቤል ክላስ ገብተው ሻሹን አገኝቻለሁ ሮቤል ክላስ ውስጥ ብሎ ፖሊሱ ተመልሶ ይመጣል። ከዛ ደግሞ ከውጭ ሲመጡ ፖሊሱና አድናንና ሉሃና ቤት ውስጥ ቁጭ ብለው ታገኛቸዋለች። ሚራ ፖሊስ ለምንድን ነው ተመልሰህ ከመጣከው? ሄደህ ካልነበር እንዴ? ወጥተህ ካልነበር እንዴ? ለምንድን ነው ተመልሰህ ከመጣከው ስትል አይ እኔ አንቺን ፈልጌ ነው የመጣሁት፣ ማናገርሽ ነገር አለ፣ ውስጥ ገብተሽ ጠይቀው ስትል ስለው ገብታ ሚራ ደግሞ እንደ ሮቤልም እሱን መጫወት ፈልጋ ነበርና ኢንስፔክተሩ ግን የውሸቱን ኢንስፔክተር አልሰማትም ማለት ነው። አንቺ በጣም ጨምላቃ ክፉ ሴት እንደሆንሽ አውቃለሁ። አንቺ ባለሽንም እንደዚህ ያረግሽ ሁለት ወንድማማቾች መሀል እንደ ኢባብ ስትመላለሽ ቆይተሽ ደግሞ እኔ ከመጣሽ አንቺ ባለጌ፣ እንደ አንቺ አይነት ሴቶች አይቻላቅም። ምን አይነት የመጨረሻ ባለጌ ነሽ? ከእንግዲህ ላስጠነቅቅሽ፣ አንድ ነገር ከኔ ጋር ለማድረግ ብትሞክሪ አሳስርሻለሁ። ይሄን ይወቂ። ሁለተኛ አስጠንቅቅሻለሁ ብዬ ነው የመጣሁትና ሁለተኛ እንደዚህ አይነት ነገር በፊት ለፊት ታረጊና ወይም ብር እሰጥሃለሁ ወይም ከኔ ጋር እንተኛ ብለሽ ብታውሪ ሁለተኛ ከዛ እኔን መልካም ነገር ከኔ አትጠብቂ፣ አሳስርሻለሁ ስላት ሚራ በጣም በፍራቻ ውስጥ ገብታለች። ምን አባቴ ነው የሚሆነው? ወይ ነው የት አባቴ ነው የሚገባው? ምንድነው የማደርገው? አሁን እንዴት ነው ከዚህ ነገር ውስጥ እጄን ማውጣው? ለአድናንም ደግሞ እያለቀሰች አድናን እባክህን እርዳኝ፣ እኔ እኮ በዚህ ነገር ውስጥ ምንም እጄ የለብኝም ምንም እንጂ። ታዲያ አንቺ ማን እጅሽ አለ አለ። እኔ ቤቴን እያስመረመርኩ ነው። ልጅቷ በምን ሁኔታ እንደጠፋች ምን አይነት እቃ የሷ እዚህ እንዳለ እኔ ማወቅ እፈልጋለሁ። እኔ ቤቴን ንጹህ እንዲሆን ነው የምፈልገው። ታዲያ እኔ እኮ ማናቸውንም አልጠረጠርኩም ብሎ አድናን ለመምራ ይናገራታል። ሉሃና ደግሞ ኢንስፔክተሩን ታምነዋለች ማለት ነው። ኢንስፔክተር ባክን ኤቲ እንደምንም ሆነ አገኘልኝ ብላ ታወራለች። ከዛ በኋላ ሉሃና ሚራ ሄዳ እንደገና ሉሃናን ትለምናታለች። ሉሃና እባክሽ ይሄ ሰውዬ ይሄን ቤት ከዚህ በለጠ እንዲፈትሽ አታርጊ እባክሽ አድናን ቢሆንማ እኔን መስማት ካቆመ ብዙ ዘመናትን ቆጥሯል። እኔን አይሰማኝም። እንደው አንቺ ለምኝና ሁለተኛ እዚህ እንዳይመጣ። ምንድነው ያስፈራችሁት? አንቺና ሮቤል ምን ሆናችሁ ነው? ቤቱ እንዲፈተሽና ንጹህ እንደሆነ ለምንድነው የማትፈልጉት? ብላ እንግዲህ ሮቤልን እና ሚራን ሉሃና ራሱ በጣም እያስፈራቸው ትገኛለች። አድናን ደግሞ የት አባታችሁ ማትሄዱም፣ ሳራን ከወሰዳችሁበት ታመጡታላችሁ። ሮቤል ደግሞ እኔ ሳራ በህይወት ብትኖር እኮ እጄ እስካሁን አምጥቼ ነበረ። እሷ እዚህ ምድር ላይ የለችም። ከየት ነው ማመጣው? ምንድን ነው የሚያደርገው? የት ነው የሚገባው? ምን አባቴ ነው ቃል የምሰጠው ብሎ እየተጨነቀ ይገኛል ማለት ነው። ኢንስፔክተሩ በጣም በእውነት እኔ ራሱ ፖሊስ ነው የመሰልኩኝና በጣም ጎበዝ ነው ማለት ነው። አሁን በቅርቡ ያው ሚራና ሮቤል እውነታቸው እንዲገለጥ እርግጠኛ ነኝ። ሄሎ፣ ልጁ በጣም ታሟል፣ ብር ይዘና
አመጣለሁ እንዴ? ከየት አመጣለሁ? ሰፈር ተበደሪ ካንድ ሰው አላውቅም ዳዊት። ሆስፒታል ተጠብቀሃለሁ። እሺ በቃ እዛው ሆስፒታል መጣሁ። ታዲያ ከልጅ የሚበልጥ ነገር አለ? ሱስ ልክ ነሽ። ከልጅ የሚበልጥ ምን ነገር አለ? ስለዚህ ይሄን ገንዘብ ውሰድና ልጅን አሳክምበት፣ ሚስትንም አስደስትበት። ከዛ በኋላ ከኔ ጋር እናወራለን። ይሄን ለምን ሮቤል ተንከለ እንግዲህ ሚራን ለምናገሩን ሁሉ ወደ ሮቤል ወደ አድናናና ዞር ይላታል። አንተ ያመሃል እንዴ? ራሱ አይደል እንደ ተቀሞ ያመጣው ራሱ ክፉ ነገር ሰርቶ ራሱ ፖሊሱን ቤቱን እንትን ብሎ ያመጣል እንደ ያመሃል እንደ ምንድነው የምታወራ ብላ ሚራ እንግዲህ በሮቤል ላይ ተጫዋለች። እንዲሁም ደግሞ ለፖሊሱ ብር ልትሰጥ አንተ አሁን በዚህ ሰዓት ላይ ከልጅና ከሚስት የሚበልጥ ነገር ስለሌለ ልጅን አሳክምና ከዚህ ነገር ውስጥ ወጣ። ከዛ በኋላ እኔ ብሩን ላስተላልፍና ከዛ በኋላ ከኔ ጋር አብረን እናወራለን ብላ እንግዲህ ትጠይቃለች ማለት ነው። ሮቤ አድናን ደግሞ ካሜራ ከሉሃና ጋር ክላስ አንድ ክላስ እንዳደሩ ሚራ አይታለች ማለት ነው። ከአሁኑ ጀመርክ እንደ እኔ እንደው ከዚህ ቤት እስኪወጣ አጣብቅም እንደ ምን ብላ በጣም በስጋት ውስጥ ትገኛለች። ሚራ በጣም ተጸጽታለች ማለት ነው። በነገራችን ላይ በህይወታችን ውስጥ የምንሰራቸው ነገሮች ሁሉ ዋጋ ያስከፍሉናል ማለት ነው። ዋጋ የማያስከፍል ነገር የለም። ውሸት እንደሆነ ብዙ ጊዜ ስለማይቆይ ብዙ ዋጋ ያስከፍለናል። እንዲሁም ደግሞ እውነትን ይዞ የሚጓዝ ሰው መቼም አያፍርም ማለት ነው። ሁሉም ነገር በጊዜው ያገኛል። እውነት በሩጫ ቢቀድምም እውነት ደግሞ ቀስ ብሎ ሁሉንም ነገር በጊዜው ይሁን ያደርጋል ማለት ነው። ውድና እየተወደዳችሁ ውድ ተመልካቾቼ ሰብስክራይብ እያረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ አመሰግናችኋለሁ። የዛሬው ክፍል ይሄኛውን ይመስላል። መልካም ጊዜ ተመኘሁላችሁ።